ማንቸስተር ሲቲ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ወደ 3 በማጥበብ በዋንጫ ፉክክር ውስጥ አሁንም አለው እያለ ይገኛል። በ26ኛው ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የፔፕ ጋርዲዮላ ማንቸስተር ሲቲ የማርኮ ሲልቫውን ፉልሃም በኢታድ በማስተናገድ 3-0 በሆነ ውጤት ከክሊንሺት ጋር ጣፋጭ 3 ነጥብ ማስመዝገብ ችሏል። በዚህ ጨዋታ ላይ ማንቸስተር ሲቲዎች ጌሙን የገደሉት ፈርስት ሃፍ ነው ማለት ይቻላል። ሁሉም እውነት የተፈጠረው ፈርስት ሃፍ ነበረ። ሶስቱንም ጎሎች ለማንቸስተር ሲቲ ማስቆጠር የቻሉ ተጫዋቾች አንቷን ሴሜኒዮ፣ ኦሬሊ እንዲሁም ደግሞ ኤርሊንግ ብሮት ሃላንድ ነበሩ። እንግዲህ ሴሜኒዮ በማንቸስተር ሲቲ ቤት በመጀመሪያዎቹ ጊዜያቶች ጥሩ ጊዜ እያሳለፈ እንደሚገኝ የተመለከተ እንገኛለን። ዛሬም አንድ ጎልና አንድ አሲስት በስሙ ማስመዝገብ ችሎ ነበረ ማለት ነው። ፊል ፎደንም እድል ተሰጥቶት አሲስት አድርጎ መውጣት ችሎ ነበረ። ፈርስት ሃፍ ማንቸስተር ሲቲዎች ተደጋጋሚ ሙከራ ማድረግ ቢችሉም ጥራት ያላቸው ሙከሮች ግን ሲያገኙ እንግዲህ ክሊኒካል ነበሩ በመጠቀሙ ረገድ ማለት ነው። ሰከንድ ሃፍ ሞር ፉልሃም ወደ ጨዋታ የመመለስ ፍላጎት ነበረው። ነገር ግን ያንን ተቋቁሞ ማንቸስተር ሲቲ ክሊንሺቱን ማስጠብቆ 3 ነጥብ ማግኘት ችሏል ማለት ነው። በሰዓት በፕሪሚየር ሊጉም ከመድፈኞቹ አርሰናሎች በ3 ነጥብ ዝቅ ብለው በ53 ነጥብ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። መድፈኞቹ አርሰናሎች በ56 ነጥብ ፕሪሚየር ሊጉን እየመሩ ይገኛሉ። ነገ ቀሪ ጨዋታቸውን እንግዲህ ከብሬንትፎርድ የሚያደርጉ ይሆናል ማለት ነው። ለማንኛውም እናንተ ስለዚህ ማንቸስተር ሲቲ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። ነጥብ ልዩነቱ እንግዲህ አርሰናል እስከሚጫወት ድረስ ወደ 3 ዝቅ ብሏል። ሲቲ ፉልሃምን እንግዲህ 3-0 አሸንፏል። ያው ሲቲ እንደዚህ አይነት ተጠባቂ ጨዋታዎች 3-0 እያሸነፈ ፈርስት ሃፍ እየገደለ ነው የሚወጣው። ሶስቱንም ጎሎች የገቡት ፈርስት ሃፍ ላይ ነው። እንደምትመለከቱት አስቶን ቪላ 1-0 እየመራ ነው። ስለዚህ አስቶን ቪላ የነጥብ ልዩነቱን ወደ 3 ያጠባዋል ማለት ሲቲ በዚህ ዓመት አተረፈ የሚባለው በዚህ ተጫዋች በጣም የሚገርም ዲፌንስ በቃ እንዴት ከቲሙ ጋር እንደተዋዋደ ማርክ ጌይ ፐርፎርማንሱ በደንብ ካላያችሁት የዶናሩማን ፐርፎርማንስ ተከላካይ ላይ ቢመጣ ማለት ብቻ ሲቲ ያሸንፏል 3-0። ሊቨርፑል ከሰንደርላንድ 0-0 ናቸው። ገና 50ኛው ደቂቃ ላይ ናቸው። የጨዋታ ካለቀ በኋላ ስንት እንዳለቀ እስኪ ኮሜንት ላይ ንገሩ። ሲቲ ያሸንፏል 3 ነጥብ በሞቴ የሆነ ጌም ፉልሃም በቃ በሞቴ ውሰድ 3 ነጥብ ብሎት ነው እየተጫወተ የሚመስለው። ምንድነው የሁላ ስፔስ የምትሰጡት ለሲቲ እንዴ? ከኛ ጋር ስትጫወቱ ብቻ ነው በደንብ ዘግታ አትከላከልም? ምን አይነት አረ በስማ አሜሁላ ስፔስ 3 አጥቂ ከ3 ተከላካይ ጋር ምናምን የሚገናኝበት ጌም ነው እንዴ የምናየው? ፈርስት ሃፍ ሲቲ ጨዋታውን ገድለው እንደውም እኔ 6-7 የሚያገባ መስሎኝ ነበር ዛሬ። ወይኔ ሲቲ ሊገላቸው ነው እያልኩኝ ነበር። ማን ሃላንድ ከቦክስ ውጪ እንዲያገባ ትፈቅዳላችሁ? በዛ በተከላካይ ሎንጪ ምናምን እምባፔን እኮ ነው የሚመስለው እኮ ዛሬ። ምንድነው? ምን አይነት ጌም ነው የምናየው? እኔ ግን አረ በስማ አመኔ መች ነው ለኛ ይሁላ ስፔስ የሚሰጠን? ፕሪሚየር ሊጉ ከኛ ጋር አጌነስታ ስሩ ተናግሬያለሁ። አንድ ቲም ለኛ የሚቆም የለም። ራሳችንን ይሄንን ሊግ ምን በለው የማንንም ትብብር አንፈልግ። ሲቲ ነጥብ እንዳታስጥሉት አመቱ እስኪያልቅ ድረስ ማንንም እንዳያስጥሉ ራሳችን አሸንፈነው እንበሏለን። ማን ግን እንደዚህ ነው? ፉልሃም ከኛ ጋር የሚጫወተውን ጨዋታ ታዩታላችሁ። ማንቸስተር ሲቲዎች ተመልሰዋል። አስፈሪው ማንቸስተር ሲቲ ተመልሷል። የዘንድሮን የፕሪሚየር ሊግ ዋንጫ ደግሞ ያነሳል። የሆነ ሰፈር አሁን ብርድ ጀምሯል። ቁርጥማት ምናምን ጀምሯል። ነገ ደግሞ በቋጠሮ እናስጥለውና በ3 ፖይንት ይሆናል። ዘንድሮ እንዳትለቅ። እኔም ከናንተ ጋር ነኝ። ይኸው እየታሙ አይደል በየሰፈሩ ምናምን የሲቲ እንትን የተባልኩ። አዎ ሲቲ ይሄንን ዋንጫ እንዲያነሳ ፈልጋለሁ። ደግሞ ያነሳልም። በቃ አይቼዋለሁ። ምርጥ አቋም ላይ ናችሁ። እንዳትለቁ። ይሄንን አቋማችሁን ይዛችሁ እንድትቀጥሉ ነው የምፈልገው። የዘንድሮን ፕሪሚየር ሊግ በልታችሁ ፔፕ ጋርዲዮላን በክብር ሸኝታችሁ የሚቀጥለው አመተኛ ወደ ዋንጫ ፉክክር ስንመለስ እንድንፎካከር ፈልጋለሁ። በጣም ነው ናፈቃችሁኝ። የዋንጫ ፉክክራችን ያፍትጋ ያንን የመሰለ ቢዩቲፉል ፉትቦል ናፍቆኛል። ዣቢ አሎንሶን አምጥተን እኛም ተጠናክረን እንመልሰዋለን። ያንን ጎልደን ኤራ ሊቨርፑል ሲቲ ኤራ ሲቲ ፑል ኤል ክላሲኮ የተባለለትን እና እንዳትለቁ። ምርጥ ናችሁ። በሚገርም ሁኔታ ኤርሊንግ ሃላንድ አስቆጥሯል፣ ሴሜንዮ አስቆጥሯል። ምርጥ ብቃት ላይ ናችሁ። እንዳትለቅ። ሚዜያችሁም ይዘጋጃል፣ አታስቡ። ወገቡን በመቀነት አስሮ ሽርጉድ ብሎ ያስተናግዳችኋል። እና ሲቲዝንስ ፈርስት ሃፍ በወጣነው ውጤት 3-0 ሙሉ በሙሉ ጌሙን ገለኗል። ፉል ታይም 3-0 ወጥተናል። አሪፍ ጌም ነበር ፋሚሊ። ከመከላከል እስከ ማጥቃት ፕረስ እስከ ማድረግ ኳስ እስከ መያዝ በሁሉም ነገር ማለት ነው ፉልሃምን ዶሚኔት አድርገው ፋሚሊ ዶሚኔት ማለት በሁሉም ነገር በልጠን ሲቲ ዶም በቃ ፋሚሊ ተመልሶ እስኪበረስ ማለት ነው ወደ አቋማችን ተመልሰናል ማለት ይቻላል። በጣም አሪፍ ጌም ነበር። ሴሜኖ አሲስት ጎል፣ ኦራይሊ ሲሮጥ ነበር። ጎሉም እንዴት አባቱ ነው የሚያምረው። ሃላንድ ምርጥ እየነበረ ፎደንም ተመልሶ አሲስት አድርጎ ነው የወጣው ፋሚሊ። ምርጥ እየነበረን በጣም እንለያለን። ካውንተራችን ሲያምር በቃ ፕረስ ስናደርግ ስንቀማ አሪፍ ነበረን ፋሚሊ። እንችላለን። ይሄ የሚያስፈልገው በዚህ አቋም ነው በቃ ፋሚሊ። እስከመጨረሻ ድረስ ምን ሄደው በዚህ አቋም ነው ይሄን ዋንጫ የምናሳካው። በዚህ አቋም ነው ፋሚሊ። በቃ እንለያለን። ነገ ደግሞ ፋሚሊ ወሳኝ ጨዋታ አለ። ብሬንትፎርድ ከአርሰናል ከወያላ ማለት ነው። ካሁኑ ማለት ነው ፋሚሊ ካሁኑ ኢነርጂ ደቀቁ። በቃ ካሁኑ አርሰናል ይሸነፋል። አርሰናል ወያቸው ያውጣል። በቃ ካሁኑ እግራቸውን እንደዚህ እንያዝባቸው በቃ
ይሄን ያስፈልገው ፋሚሊ። እኔ ደግሞ ከብሬንትፎርድ ጋር አርሰናል የሚጥል እየመሰለኝ ነው ፋሚሊ። ወይ አቻ ወይ ሉዝ ነው የኛው ጌም ፋሚሊ። ካሁኑ ማለት ነው ያዘው እግሩን ያዘው እንደዚህ ያደርጋም። ካሁኑ ይቋጠር ፋሚሊ፣ መቋጠር አለብን። ይሄን ዋንጫ ከአርሰናል እንቀማለን። ይመቻችሁ። በደም ኮፒ ሊንክ ሪፖስት ያደርጋችሁ ፋሚሊ። ወዳችኋለሁ። ይመቻችሁ። እሺ ቀለል ያለች 3-0 ማለት ነው። ሲጀመር እንደማንጠላ አውቄው ነበረ። ለ14 ዓመት ሆኗቸዋል ካስጣሉን አቻውላ ካስወጡ ማለት ነው። ፉላ ሁሉንም ተውትና አረጌ ይሄ ምን አይነት ዲፌንደር ነው? በኢየሱስ እግዚአብሔርን ዲፌንሳችን ሰላም አግኝቷል። እመኑኝ። ይሄ ባለፈው ፉላ 5-4 አርቋል ብለው እኮ ነው አሁንም 3-0 ሆኖ ሰከንድ ሃፍ ተስፋ የሚያደርጉት። ይኸውላችሁ ማርያምን የሚገርም ሰላም አግኝቷል ዲፌንሳችን። በጣም የማርክ ጌይ መምጣት የሚገርም ለውጥ። ኩሳኖቭን ጭራሽ ሰከንድ ሃፍ አስገብቶ እንደ ራይት ባክ እየሞከረው ነበር። ሁሉንም እያጣራን ነው። ያበደ ነው። ስኳድኛ ጋር በሽ ነው። ለሁሉም ተተኪ እነግርሃለሁ ከፈለክ ለሁሉም ማርያምን ፏ። አሁን ሳቪኖ እና ዶኩ ሲመለሱ ፏ ነው። ይኸውላችሁ በ9 ነጥብ ርቀውናል ብለው አስበው ነበረ። ሳይታሰብ 3 ነጥብ ሆነ። ሳይታሰብ ማለት ነው። ነገ ይህንን ጫና ተቋቁመሽ አሸንፊ። እስኪያርስ ይቋጠራል። ትጥያታለሽ። ደግሞ 3 ማግባታችን በጣም ደስ ያለኝ ጎል ዲፍረንስ በ5 ነው ምናምን ርቀውን ነበር። አሁን ይኸው መጣንላቸው በ2 ነው በ3 ነው አሁን አይ ቲንክ። ስለዚህ ነገ ትጥያታለሽ። እሺ ጀማው መልእክት መሆኑ ነው። ፔፕ ጋርዲዮላ እንግዲህ ከባድ መልእክት ጀማው፣ በጣም ከባድ መልእክት 3 ጎልና 3 ነጥብ ወስዶ እንግዲህ ወደ አርቴታና ወደ አርሰናል መላክ ችሏል ጀማው። ይሄ ቀላል መልእክት ነው ብዬ አላስብም። ምክንያቱም በሚያስገርማችሁ ሁኔታ ማለት ነው ጎል አልተቆጠረበትም ሲቲ ላይ። በጣም ያስገርማችሁ ነው ጀማው። ይሄ ቲም ደካማ ጎኑ የነበረው ዲፌንሲቭ ኦርጋናይዜሽኑ ነበር። እኔ ቢያንስ ሰከንድ ሃፍ ላይ የሆነ ጎሎች ይቆጠሩበታል። አሁንም ይሄ መከላከል ድክመቱ አብሮት አለ ብዬ በጣም ጠብቄ ነበረ፣ ግን ዛሬ ፍጹም ሆኗሉ። በተለይ ደግሞ ይሄ ጌ የሚሉት ተጫዋች ማለት ነው የሚገርም ኳሊቲ ያለው ተጫዋች መሆኑን በዚህም ጨዋታ ላይ አስመስክሮ ወጥቷል። የሲቲ የመከላከሉ ሂደት መጥፎ የሚባል አልነበረም። ዛሬ በጣም ቆንጆ ነበር እና 3-0 በሆነ ውጤት ክሊንሺት አስጠብቆ 3 ነጥብና 3 ንጹህ ጎል ይዞ እንግዲህ ወደ አርቴታ መልእክት ልከው ወጥተዋል ማለት ነው። ሲቲዎቹ ከዚህ በኋላ ትክክለኛ የዋንጫ ኮንቴንደር እንሆናለን የሚል ሀሳብ ያለው አይነት ቡድን ነው እያሳዩ የሚገኘው። ግን ጣጣ ያለው እኛ በራሳችን እንወጣለን። የዛሬ ግን ጎል ሳይቆጠርብሽ ወጣሽውን አወጣጥ ሳላደንቃላል። ይመቻችሁ። እሺ ማን ሲቲ ከጌሙ በፊት የጠየቁትን ጥያቄዎች በሙሉ የሰር ብሎ መልሶልኛል። ፈርስት ሃፍ ጌሙን ገደለው። እንደውም እኔ ሰከንድ ሃፍ ይገለዋል። ፈርስት ሃፍ አግብቶ ማግባት አለበት፣ ሰከንድ ሃፍ መግደል አለበት፣ ጫና መቋቋም አለበት፣ ክሊን ሺት መጠበቅ አለበት። ሁሉንም ፔፕ ራሱ በጣም እርግጠኛ ከመሆኑ የተነሳ ተጫዋቾችን እንዲያርፉ ሰከንድ ሃፍ ላይ ከ60 ደቂቃ ጀምሮ እያደረገ አወጣቸው። ገባችሁ አይደል? ፉልሃምን ማይረባ ቡድን ምናምን ከማለት ይልቅ ሲቲን ክሬዲት መስጠት ነው የሚያስፈልገው። መልእክት ለነገ ጨዋታ ለአርሰናል ሆዬ ብሎ መልእክት ልኮለታል። አርሰናል ደግሞ እሰማሃለሁ ወይ የሚለውን መልእክት ነገ ያሳየናል ማለት ነው። አርሰናልም ፈርስት ሃፍ አንድ አግብቶ ሰከንድ ሃፍ ጌሙን መግደል አለበት። ክሊንሺት ምናምን አይጠበቅበትም። አርሰናል የክሊንሺት ማስተር ነው። ሲቲ ግን ክሊንሺት ማሳየቱ አሪፍ ምልክት ነው። ብሬንትፎርድን ካሸነፍን ተመልሶ ወደ 6፣ ውልቭዝን ደግሞ ተስተካካይ ጨዋታ ሲቲ የሚያደርገውን ውልቭዝን ካሸነፍን 9 የማድረግ እድል አለን። ነገ መልእክት መላክ አለብን ግዴታ። ከ3 ነጥብ ውጪ ምንም አይነት ነገር ተቀባይነት የለው። እጅ አልሰጥም እያለን ነው። እያያችሁ ነው አይደል? እጅ አልሰጥም እያለን ግን በርናንዶ ሲልቫ የተናገረውን ንግግር ከሰማችሁ 9 ነጥብ ከሆነ ምናምን ብሎ ነበር እና 9 ነጥብ ስናደርገው ተስፋ እንደሚቆጡ በቃ 2-3 ጨዋታ ነው የቀረን። 2-3 ጨዋታ ስግጥ ብለን ተስፋ እናስቆርጣቸዋለን እነዚህ ሰዎች ማለት። አሁን ግን ወዬ እያሉ ነው። እኔ ደግሞ ነገ ወዬ ጫና ምናምን ነገር የምን አባ ጫናማ ታየዋለህ ዊ አር ዘ ገነርስ ይጀመር ማለት ነው። የለንደን ቡድን ከአርሰናል ቀጥሎ ዌስትሃም ብቻ ነው በቃ ሰላም አስከባሪ። ትንሽዬ እንኳን ቆፍጠና አትሉም? ትንሽዬውን አንድ ጎል እሺ፣ በጣም ከፋ ከተባለ 2 ጎል 3 ጎል በ45 ደቂቃ ይገባባቸዋል። ምን አይነት ፉልሃም! በጣም የሚገርመኝ እኮ ማለት ነው ፉልሃሞች አግቡ በግድ አግቡ ነው። የመጀመሪያውን ጎል አይታችኋል። እነሱ ናቸው አሲስት ያደረጉት። በእናትህ አግባ ብሎ ነው ሳንደርበርግ አሲስት ያደረገው። እስሚዝሮ ምን ነው ቂም ይዘህብናል ነው? ተቀያይመናል ነው? ችግር አለ ነው? ያንን ኳስ ማግባት አቅቶ ነው? ኧረ በስመ አብ! አትሆኑም። በቃ ደህና አደሩ። ፔፕ አሁን ለአርቴታ ቦምባስቲክ ሳይድ አይ እያለ ነው። እንዲህ እያየ ማለት ነው። ክሪሚናል ሳይድ አይ። እንዴት አባቱ ደስ የሚል ጨዋታ ነው መሰለ። ቀለል አድርገው ነው ሲቲ ፉልሃምን ስጥት ያደርገው በሜዳው ማለት ነው። 3-0 ፈርስት ሃፍ ነው።
3-0 ፈርስት ሃፍ ነው የጨረሰው ጃን። በቃ ይሄ ነው የማንቸስተር ከተማ ቲም ማለት ይሄ ነው። በቃ ባክ ቱ ባክ ልጥፍ ወስደ ደግሞ አርቴታን ማስፈራራት ማስጨነቅ። ነገ ደግሞ እና አንቺ ፎቃቃ ወያላ ነገ ካላሸነፍሽ 3 ነጥብ ይሆናል። አስቡት። ከዛ በኋላ አሁን የሼባውን ጨዋታ እንዲህ ብለን እንቋጥራለን። ቤተሰብ ዳይ ቋጥሯችን ማቋረጥ የለበትም። ወያላ ውስጥ የውሸት እንደሆነ ሲጠጋበል እስቲ ፈላው ከቻሳ ብሏል። አትፍጠን ወያላ ተጋጫለህ በሰላሳ ቀስ ብለህ እንደውም ውረድ። በቃ እኔ አልተመቸኝም። በቃ እዚህ አባውራ ሳይቀመጥ አባት ሳይቀመጥ አንተ ምን ትሰራለህ እዛ ጋር? እኔ እንደሆነ ወያላ ደብሮታል መሰለኝ። ደስ ብሎኛል አባቴ። እኔ ወያላ ሲደብረው ደስ ነው የሚለኝ። ጭንቅ ሲለው ደስ ብሎኛል። 3 ነጥብ ይልሃል ጃስት አርሰናል ዓለም አቀፍ ቋጠሮ ነገ የማካሄደው ማለት ነው። አንተ በጣም ነው እንዲህ የምንችለው። ቆይ ምንድን ነው እንዲህ ፕራይም ሲቲን ያየው እኮ ነው። እንዴት ነው ሙሉ 11ዱ ምርጥ ሊሆን የሚችለው? አንተ ስታስበው በኢየሱስ አንተ ዋን ኦፍ ዘ ቤስት ሳይኒንግ ማለት ማገሂ ነው። ምን አይነት ፐርፎርማንስ ነው የምታሳየው? ኧረ ባጊ ዛሬም የጨዋታው ኮከብ እሱ ነበረ ፉልሃም ላይ ማለት ነው። በቃ ምንም ነገር የለም። በክሊንሺት ነው የወጣ ነው እኮ እሱና ዲያዝ አለ። ኑኔዝ ፕራይም ላይ ነው ተወሱን። በዚህ አስብ ከኋላ ዶናሩማ ነው። በጣም ነው እንዲህ የምንችለው። ቆይ እረፉ። ይሄ ዋንጫ ጥማት መጣ መሰለኝ። እረፍ ጋርዲዮላ ተው እረፍ እዴ። ግባለት ይላል 3 ነጥብ 3 ጎል ኪሳችን ውስጥ። እንኳን ደስ አላችሁ ሲቲ ደጋፊዎች። ለማንኛውም ከጥሩ ነገሩን ጀምር። ሰከንድ ሃፍ ጎል ምንም አልገባም፣ ግን በፈርስት ሃፍ ባለው ነው። በጣም አሪፍ ጌም ነው። አጠቃላይ ካየን አሪፍ ጌም ነው። ጎል አልገባብንም። 3 ጎል አግብተናል። በክሊንሺት ነው የወጣነው። ፕሬሸር ፈጥረናል። አርሰናልን አስደንብረናታል ማለት ነው በዋንጫ ፉክክሩ ላይ። ሌላው ሰከንድ ሃፍ ላይ ያለብን ችግር ከዚህ በፊቱ አይደለም። ጎል አትሊስት አልገባብንም፣ ግን አሁንም የሆነ የኮንትሮል ምናምን ነገር እንትን ማለት ትኩረት የማድረግ ችግሮች አሉ። ከዛ በተረፈ ግን በጣም ፐርፌክት ነበር። ዛሬ ማርክ ጉይ የሚገርም ነበር። ሲቲያችን ጽድት ብሏል። እንግዲህ ወያላ መጣ ወልሼ አንገትሽ ስር የተነፈስኩ ነው። 3 ነጥብ ሆኗል። ምን እንደምትሆነ ያለው ነጌ ብሬንትፎርድን እንደዚህ ስንቋጥር ነው የምንለው ማለት ነው። ለማንኛውም እንኳን ደስ አላችሁ ሲቲ ደጋፊዎች። ስለ ጨዋታ የተሰማችሁን ንገሩኝ። በጣም አሪፍ ብዙ ተጫውተዋል። ፈርስት ሃፍ ላይ ብዙ ተጫዋቾችን ቀይሮ በጣም ብዙ ሰዎች ተቀይሮ ገብቷል። ብቻ ጌሙ ከሞላ ጎደል 3-0 አሸንፈን በጣም ደስ የሚል ነው። ምንም ማዘን ምናምን አያስፈልግም። ከሞት ሲቲዘን ይመቸል። ግባና አውጣው ቋጣሪው ወያላውላ ግባና አውጣው። እሺ 3-0 ይኸው ሰጥቼልሃለሁ። ይሄን በፉልሃም ተመክተህ እኔን ልታስጥል ጽድት አድርጌ ግርፍ አድርጌ ለነገሩ በጊዜ አስተኝቼሃለሁ። በህልም ልትቋጠርብኝ ትችላለህ ምናልባት። ለአንተም ለስራን አስቤ ነው። ምን አይነት ሲቲ እናየ ነው የምሬን የምላችሁ ማለት ዋው። ኮንግራ ሲቲ ፋሚሊ የምሬን የምላችሁ በጣም ነው ደስ ያለኝ ወላሂ። ያው 3 ነጥብ አደረግነው እኮ 3 ነጥብ በቃ እንዲህ ጫና እየፈጠር ከመሄድ ነው። ሌላ ምንም ነገር የለም። የውዱ ክለቤ ደጋፊዎች በሙሉ እንኳን ደስ አላችሁ። የምሬን የምላችሁ ማለት ጽድት አለች 3-0 ምሽቱ ሰላም ነው። እንዴት ነው እባክህ ወያላ እንዲህ ጠጉን አሲሳ ማለት ጨጓራን ስትሊቀው እንዴት ነው የምትረካው? ክለቡ እኮ ሲቲ ነው። እንኳን ደስ አላችሁ። ኮንግራ። ለማንኛውም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም መድረስ ብለኝ ይመቻችሁ። ሲቲስ ኮንግራ